بسم الله والحمد لله والصلاة والسلام على سيدنا محمد رسول الله وعلى آله وصحبه ومن والاه ودنا يتكبراتشو هي مسك السنة برنامج تكتاتوچاچن እንደምን ሰንብታችኋል مسك السنة እንግዲህ ከሙፍቲ ሞት በኋላ ይሄው እየተገናኘን ነው የሚገኘው ኡስታዙ እንዴት ናችሁ እንዴት ቆያችሁ አልহামዱሊላህ እናንተስ እንዴት ናችሁ አልহামዱሊላህ ረቢል ዓለሚን አልহামዱሊላህ ያው እንዳላችሁት እናንተ ከተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ የሞት ወደ አኺራ ከሄዱ በኋላ አንድ ፕሮግራም ሰርተን ነበር ከዶክተር ሼክ አቡበከር ሱሌማን ጋር በዛን ጊዜ አንተ ነበራችሁ ሱሌማን ታዚው አካባቢ ነበራችሁና እኛ እዚህ ፕሮግራም ሰርተን ነበር አልহামዱሊላህ ጥሩ እንግዲህ ዶክተር ብዙ ማብራሪያ የሰጡበት የዛን ጊዜ የነበሩ ውዥንብሮችን አንዳንድ ማታለያዎችን እንዲሁም ደግሞ የማይሆኑ የሸሪዓ ሁክሞችን የሚጠቅሱ ሰዎችን ለነሱ ትምህርት የሚሆን በቂ ምላሽ የሰጡበት ሳምንት ነበር ከዛም በኋላ አንዳንዶች ደግሞ ያህንንም እሳቸው ብቻ አይደሉም በርካታ ሰዎች በተለያዩ የማህበራዊ ሚዲያ ላይ ማስተካከያ የእርምት ቪዲዮዎችን ሲሰሩ ነበር እንደዚህ ያላችሁት መልሱ ይሄ ነው ሲሉ ነበር የተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ ሞት እንደ ኢትዮጵያ እንደ ሙስሊም ማህበረሰብ እንዲሁ በቀላል የሚታይ ነገር አይደለም ትልቅ አባት ነው የሞቱብን ትልቅ እጦት ነው ትልቅ ጉድለት ነው ኡስታዝ አንተም እንደምታውቁት የዑለማዎች መሞት ማለፍ በጣም ከባድ ነገር ነው አይደለም ከዛ መንጻር እንኳን ብናየው በጣም ትልቅ ነገር ነውና እኛም አሁንም የተወሰነውን መግቢያችንን እንግዲህ ስለ ሞት አድርገን የገባንበት ምክንያት ይሄ ነው ኡስታዝዬ አልহামዱሊላህ ዋናው በመጀመሪያ ደረጃ በዲን الاسلام ላይ ነው ሄዱት ሙፍቲ 50 ተጽዕኖ ፈጣሪ ተብለው በአለም ዙሪያ ላይ ከተጠቀሱ መካከል አንዱ ናቸው ታዲያ በአለም ላይ ተጽዕኖ ፈጣሪ ተብለው የተጠቀሱት ዲን الاسلام የሚከተሉ ትክክለኛው የነብዩና መሐመድ ሰለላሁ ዐለይሂ ወሰለም አቂዳን ይዘው ተጽዕኖ ፈጣሪ ተብሎ ሲባል በጣም ደስ የሚልና የሱፊያው ማህበረሰብ ሊያስደስት የሚችል افتخار እንድናደርግ ሊያደርገን የሚችል ነገር ነው ይሄ ማለት ነውና ሙፍቲ አልহামዱሊላህ ሙስሊም ነበሩ ሲሄዱም ሙስሊም ሆኖ ነው የሞቱት ትልቁ ነገር ይሄ ነው ትልቁ ከዛ በኋላ ያለው ነገር ምን ይላሉ ዑለማዎች ነብዩና መሐመድ ሰለላሁ ዐለይሂ ወሰለም እንዳሰላለፉት من اعطي الدنيا ولم يعطى الاخره فكانما ما اعطي شيئا دنيا تسطت حبتام ሆኖ አፊያ በአፊያ ሆኖ በቃ ምንም ችግር የሚባለው ነገር ሳይነካው ግን ولم يعطى الايمان ايمانا ያልተሰጠ ከሆነ فكانما ما اعطي شيئا ምንም ነገር እንዳልተሰጠ ነው ምንም ነገር በተቃራኒው ደግሞ من اعطي الايمان ايمانا ተሰጥቶ ولم يعطى الدنيا ያልተሰጠው ከሆነ يعني በጣም ብዙ መሻይኾችን እኮ ታሪካቸውን እናቀለን ኢማሙ ሻፊዒ ረዲየላሁ ተዓላ ዐንሁ ምን አይነት ሐል ነበሩ እጅግ በጣም ሲበዛ ደሃ የነበሩ ናቸው ኢማሙ ማሊክ በዛን ሰዓት የነበረ ኸሊፋ ሀዲያ ብሎ የሆነች ነገር በሚሰጣቸው ሰዓት አንዳንድ ሰው ሲያወሩ ነበሩ ሀዲያ ከተሰጣቸው በኋላ የቤት ዕቃዎች ምናምን አሟልተውላቸው ነበርና ታመው ከቤት መውጣት ሲያቆሙ አንዳንድ ሰዎች ምን ማለት ጀመሩ በቃ ያቺ ዱንያዋ መጣችላቸውና ያው እንዲህ ማለት ጀመሩ እንዲህ ፈጠጋብለው ሲያዩዋቸው ግን ታመው ነበር እና ከሙፍቲም እንደዚህ አይነት ነገራቶች ይታየበት ሁኔታ አለ ሙፍቲን ከሩቁ የሚያቃቸው ሰውና ቀረብ ብሎ የሚያቃቸው ወይም ደግሞ ወደነሱ ተጠግቶ ያላቸውን ሐላቸውን ሲያዩ ያለውን ዲፈረንት ያቃሉ فمفتي سبحان الله مجلس በነበሩበት ሰዓት አንድነት ብለው እየተጣሩ በነበሩበት ሰዓት እጅግ በጣም ብዙ ሶብረዋል በጣም ብዙ ጊዜ እኔ ከነሱ ጋር ገናኝ ነበር ወይም ደግሞ ቤታቸው ይሄድኩም ዘይራቸው ነበርና ይሄ የነብዩና መሐመድን ሰለላሁ ዐለይሂ ወሰለም ዲን ያበላሹ ያሉ ወጣቶች አሉ يعني ሱፊያው ከመጣበት ግልባጭ የሚሰሩ ማለት ነው
ተወሱል አይበቃም ተበሩክ አይበቃም አላህ ሲፈልጋቸው አርሽ ላይ ሲፈልጋቸው ሰማይ ላይ ሲፈልጋቸው የማያደርጉትም ቦታ የለም ታዲያ ከእንደነዚህ አይነት ሰዎች ጋር አንድ ላይ እንሆናለን ብለው በሚጥሩበት ሰዓት በሚለፉበት ሰዓት የሚከሰትባቸው የነበረም ነገር ነበር ከነሱ ጋር ሲሆኑ ፌስ ቱ ፌስ ሆነው ሲያወሩ የሆነ ነገር ይሏቸውና ከዛ በኋላ ዘወር ካሉ በኋላ ደግሞ ይስቁባቸው ነበር ሲሰሩት የነበረውም ካሉት በግልባጭ ነበር አላህ Subhanahu Wa Ta'ala በቁርአን ላይ ስለ እንደነዚህ አይነት ሰዎች ባህሪ በሱረቱል በቀራ ይጠቀሰልንም አለ وإذا لقوا الذين آمنوا قالوا آمنا ከነዛ ከአማኞች ጋር ከሙእሚኖች ጋር ከሙስሊሞች ጋር በሚገናኙበት ሰዓት قالوا آمنا እኛኮ አምነናል እኛኮ ሙስሊሞች ነን እኛኮ ይላሉ እኛኮ ከናንተ ጋር ነን እኛ እንዲህ እናረጋለን እኛ ይላሉ ለመሸወድ ማለት ነው فقالوا آمنا وإذا خلوا إلى شياطينهم وإذا خلوا ودخلواቸው ወደ መሸጋቸው ይሄውን وإذا لقوا بلوسل الله ድንገት የተገናኙ ሊሆን ይችላሉ በመንገድ ላይ ምሳሌ ሲሄዱ የተገናኙ ወይም ደግሞ በሱድፋ የተገናኙ ለነዛ ለአማኞች እኛ ከናንተ ጋር ነን ብለው ይሏቸዋል وإذا خلوا አቅደው አስበው ወደ ኸልዋቸው ወደ መሸጋቸው ወደ አምሳያዎቻቸው ኢላ ሸያጢንህም ነው አላህ ያለው ወደ ሸይጣኖቻቸው ነው ያለው يعني እነሱም ጭምር ማለት ነው ወደ ሸይጣኖቻቸው ግን በሚቀላቀሉበት ሰዓት ምን ይላሉ እዛ ያሉትን በግልባጭ እንደሚናገሩ وإذا خلوا إلى شياطينهم ወደ ሸይጣኖቻቸው በሚገቡበት ሰዓት ግን ሌላ ሆኖ ነው የሚገኙት በሙፍቲም ላይ ልክ እንደዚህ እጅግ በጣም ብዙ ሲሰራባቸው የነበረ في الأخير ያው ሁላችንም እንደምናቀው ትክክል ባልሆነበት አይነት ሁኔታ ትልቅ አባት ናቸው በእድሜ የገፉ ናቸው ያ ሁሉ ሳለ እንግዲህ አውጥተው ወረወሯቸው ተብሎ ቢባል ማካበድ አይሆንም አውጥተው የተወረወሩበት ሁኔታ አለ በቤታቸው ሆነም ብዙ ታመው ነበር ብዙ ነገራቶች ይደረሱባቸው ነበር ብቻ አልহামዱሊላህ ከመሄዳቸው ወይም ከማለፋቸው በፊትም የተናገሩት ብዙ ንግግራቶች አሉ ለምሳሌ ስለ አቂዳ የተናገሩት አለ ስለ እስራና ሚዕራጅ አዲኑ ነሲሃ በሚለው ፕሮግራም ላይ ሆኜ የሰራሁት አለ እስኪ እነዚህን የተወሰኑ ቀንጨብጨብ ያሉ ስለ አቂዳቸው ምን ነበር የሚለውን እስኪ ለተመልካቾቻችን የተወሰኑ ቪዲዮዎችን ወደ እነሱ እናስተላልፍና ኢንሻአላህ ተመልሰን የምንገናኝ ይሆናል አብራችን ቆዩ እንግዲህ ወደ ሰባተኛው ሰማይ የወጡት አላህ በላይኛው አቅጣጫ ያሉትን ነገራቶችን ለነሱ ማሳይቶ ሰማይንም ለማላቅ ነው ብለንና ስለዚህ እንዳላችሁት አላህ በላይኛው አቅጣጫ ሆኖ አላህን ለማግኘት ወይ ደግሞ አላህ እዛ ይኖራልና አላህ Subhanahu Wa Ta'ala ያለበት ቦታ ሄዶ ለመገናኘት አይደለም ማለት ነው አዎ አይደለም አላህ እንዳላችሁት እንግዲህ አላህ መውጁድ ቢላ መካን ነው ሰማይን እንዲረግጡ ነው እንጂ አላህ ቦታም ማያስፈልገው ጊዜያትም ማያስፈልገው ጀሃትም ማያስፈልገው አላህን ማይተዋል እንግዲህ ፈረቱ عليك وعلى امتك 50 صلاه في اليوم والليله በሌሊትና በቀን 50 ሶላት ግዴታ አድርጌብሃለሁ አላቸው በ24 ሰዓት 50 ጊዜ ማለት 50 ጊዜ ሁለት ረካዓ ፈርድ አድርጌብሃለሁ በ24 ሰዓት ከዛ መጡ ኢብራሂምን አልፈው ነብዩላህ ሙሳ ዘንዳ ሲደርሱ ما فرضوا عليك ربك وعلى امتك فانت نبأ امتك لا الله من قديت አረገባቸው 50 صلاه في اليوم والليله በሌሊትና በቀን 50 ሶላት ፈርድ አደረገብኝ አሉ አይ ارجع الى ربك فاسال تخفيف ወደየታ ተመለስና ቀልል ይባል ይሄን ሶላት ኡመቶች አይችሉልህም እኔ እንኳን ጧት ሁለት ረካዓ ማታ ሁለት ረካዓ ነበር በይበን እስራኤሎችን ብዙ ፈተና ደርሶብኛል ይሄን አልሰራ ብሎ አትችልም አሏቸው ተመለሱ 9 ጊዜ ተመላልሰው 45 ሶላት ተወላቸውና 5 ቀረ አንዳንዶቹ እኩሌታውን ይላል አንዳንዶቹ 5 ተወረደላቸው ይላል ጦሩ 45ቱን ሶላት 9 ጊዜ ተመላልሰው በአንድ 5 ተወላቸው 5 ቀረ
فقال له لنبياتنا الله አላቸው هذه 5 صلوات እቺ 5 ሶላት ነች وفيها أجر 50 በአንድ 10 የ50ውን ሶላት አጅር ዘሃርጀልሃለሁ የ50ውን ሶላት አጅርነቶች እንዲያገኙ አርጀልሃለሁ لا يبدل القول لدي አላቸው ውሳኔው አሁን አይለወጥም አላቸው ነብዩ ለሙሳ ዘንድ አመጡ እንዴት ወንካሏቸው 5 ሶላት ቀረኛው አሁንም አይችሉልህ መሪና አቃለል አይ استحييت من ربي ተመላለስኩ እንግዲህ ተየተየ ይዘኛል ብለው 5ቱን ሶላት ይዘው ወይት ይመጣሉ በይተል መቅዲስ ሲመጡ ቡራቅ እዛው እንደታሰራገኙት ቡራቅን ጋልበው ሲመለሱ ጅብሪል ጋር የመካ ነጋዴዎች በረሃ ላይ ሲሄዱ ተሻም ሲመጡ አንድ ግመል ቀጫውን ግንድ ይዞት ዛፍ ይዞት ቆሟል ነብያችን ደግሞ አለቅጥ ውሃ ጠምቶኛል ጉዲዬ መኮሽ ግመል ዝቀርቶ ነው ብዬ ፈታሁት ለቀኩትና እላው ላይ ውሃ ነበር ያችን ውሃ ጠጣሁኝ አሉ ጠጥቼ ቀውን እዛው አረኩላቸው በኋላ ፈለጅ ተመልሶ ሲመጣ ጨለማ ነው እናንተ ሰው ግመል አራጫችሁ ማለት ዛፍ ይዞት ነበር ለቀንልሃል ወደዛ ታገኘዋለህ ሂድ አልኩት ሶቱ ድምጡ የመሐመድ ድምጥ ይመስላል አሁን ተየት መጣ መሐመድ ብሎ አለፋሉ ከዛ መጣውና ኡሙሃን ኢብየት የተኙበት ሙቀቱ እንትን አልበረደም ለኡሙሃን ነገርኳታሉ እንዲህ አለ አይች ያ መሐመድ ላ ተخبر بهذا احد ለአንድ ሰው እንኳን እንዲያተናገር ይሄን የሚስወድቅህ የሚቀበል የለም ማለች ጧት እጃንድ ቦታ ጧት ሶላት የሚሰግዱባታለች እዛ ቁጭ እንዳልኩኝ አቡ ጀህል መጣሩ የመካ መንግስት አዲያ ሻይ ጊዜ ተክዣለሁ እሱ ሊያላግጥ ነው ተክዘሃል ዛሬ ለሊት የሆነ ነገር አለ እንዴ ምን አስተከዘ አለኝ አዎ ይሆናል ምን ሆነ በይተል መቅዲስ ሂጀ መጣሁኝ ሳቀ እኛ 40 ቀን ምን ሄደውና አንተ በአንድ ለሊት እየመጣ አዎ አሁን ህዝቡን በሰበስበው ይሄን ነገር ተዋራቸዋለህ ትናገራለህ አለኛሉ አዎ እንደዚህ የጮኸ ጊዜ ሴቱ ወንዱ በሙሉ ተሰበሰበ አخبيሩም خبرك አላችሁ ሐዲሱም ሐዲሰክ እስያወራቸው ያንን ጉዲህ ዛሬ ለሊት በይተል መቅዲስ እየመጣሁኝ እኛ በወርም ይፈጅብንን ማህጅዱ ብቻ 40 ቀን የሚፈጅ አንተ በአንድ ለሊት እየመጣህ فكان الناس بين ضحك ومائل واخذ بيده راسه كل راسه يزو ጉዲላል ኩሉ ወደቀ ሳቅ ኩሉ ሌላ ሙሐመድ እንዲያወሩ በይተል መቅዲስ እንዴት ያለ ነው መስኮቱ ስንት ነው በሩ ስንት ነው ቀለሙ ምንድነው ምን ዛፍ አካባቢው አለ ብለው ጠየቁኛል ሄዱ ስለማያውቁ እንደዛ ለተነሱ ለንግድ ይሄዱ ያውቁታል እንደዛ ቀን ደንግጫ አላቅም ይላሉ በይተል መቅዲስን እንደቦታውን ንቅል አድርጎ አላህ እዛ መጣልኝ ወይንም ግርዶሹን አነሳል መስኮቱ ይሄን ያህል ነው ቀለሙ ይሄን ያህል ነው እንዲህ ያህል ዛፍ ምልክት አለው እንደዚህ ነው በትክክል አስቀመጡላቸው ጊዜ አቡ ጀህል ምን አለ አማ ወስፉ ከናቱ ከፈቀር ዋፈቀ ካለውት ዋፈቀና ያለው አጋጣሚ ነው ወሱ መቼም አጋጥሞሃል ትክክል ነው አለ ወላኪን ላ ንصدقك بهذا በአንድ ለሊት እንደው እዛ ደርሼ መጣሁ ብንል እውነት አንልህም አለ سيد أبو بكر قالوا أنا أصدقه بس تبونه تلاله صدقته بما جاء من السماء من خبر السماء فسماء بما طبوه حيوب القرآن سكبيا لصديق اللهم كان يهني ميرسون بيت المقدس من النار معراج على الرواشو ملكة من قيد وحاطتش جمال يكونوا ولا كيك الله شوالهم نجي قالوا الناس تطيق الله شوالهم نجي يوم سيطبقوا صحيح للجبا አትግቢ ሰዎቹ ታይመጡ አትግቢ ያሏት ቀኑ ተጨመረ መጥ እንደዚህ ግመል ጠፍቷቸው ነበር እንዳሏቸው አዎ ለወላዩ ውሃ ነበር እንዳው ዋው ታጣጥቷል ድምጥ ደግሞ መሐመድ ተየት መጣ በለኔ መሐመድንም ድምጥ ሰምተናል አሏቸው
በዛ እንግዲህ 5 ወቃትን ሶላት ይዘው መጡ ይሄ ሂጅራ ወደ መዲና ተተፈቀደላቸው በኋላ ነው ሚዕራጁና ኢስራኡ የመጣው ተብሏል ታይሌላ እንግዲህ በመንገድ ያዩቸው ብዙ ነገሮች አሉ ዱንያን አይተዋል በልጅነቱ የነበረውን በቁንጅናዋ ታረጀች በኋላ ያለውን አይተዋል ሶላት የማይሰግዱ ሰዎች አይተዋል ዘካ የማያወጡ ሰዎች አይተዋል ዝሙት የሚሰሩ ሰዎች እንዴት እንደሚሆኑ ብዙ ነገር ብዙ ተአምር አይተዋል ሩህ በያን ይናገራል ኢስራ የሌለ መንገድ ነው ተመካ በይተል መቅዲስ ድረስ ታጅበው የሄዱት ነው ሚዕራጅ ማለት ወደ ላይ በሊፍት የወጡት ወደ ሰማያት ወደ ሰባቱ ሰማያት ወደ አርሽ ወደ ኩርሲ የወጡት ነው ሚዕራጅም ይባላል ይላል ሲድረተል ሙንተሃ ይደርሱ መላእክታን አስከተለው ዊትር ሰግደዋል ዊትር በተዛነ የተያዘው ይላል ብዙ ድንቅ አለው ይሄ ነብያችን አለይሂ ሰላቱ ወሰላም ለማንም ነብይ ረሱል ያልተሰራ ታላቅ ሙዕጂዛቸው ታላቅ ደረጃቸው ነው ለነብያችን አለይሂ ሰላቱ ወሰላም ኢስራኡና ሚዕራጁ ይሄን መስላል ነው ማሻአላህ ሼህ ለተመልካቾቻችን ግልጽ እንዲሆንላቸው የሚያክል አላህ Subhanahu Wa Ta'ala ያው በላይኛው አቅጣጫ ነው ተብሎ አይባልም በቦታም በአቅጣጫም ብለን ነበርና ነብዩላህ ሙሳ አለይሂ ሰላም ارجع الى ربك فسله التخفيف ወንድሙ ወደ ያላህን ወህይ ወደ ሰማህበት ብለው ይፈሰሩት አሉና በዚህ ነው የሚፈሰረው ነው ወይስ አንዳንዶች ደግሞ አላህ እዛው ቦታ ላይ አለና እዛ ጋር ሄደህ የተገናኘህበት ቦታ ሄደህ ከዛ በኋላ እሱን አግኝተ ተመለስ አይነት ነገር ነው የሚሉአሉና እንግዲህ አላህ በቦታ አይገለጽም በላይኛው አቅጣጫም አይገለጽም ብለን ይያልን እንዴት ነው ከዚህ ጋር አይ እንትን ነው ርጂ ኢላ ረቢከ ማለት ሐቂቃ ወደ ጌታ ተመለስ ነው ወደ መጣበት ቦታ ወደ ያገኘህበት ቦታ ተመለስ እና ሶላቱን አቃልል ይበለው ነው ዛይሩ ይሄ ነው ለምሳሌ ነብዩላህ ሙሳን ጥሩ ሲና ተራራ ነው ያናገራቸው አላህ ጥሩ ሲና ተራራ ሆኖ አይደለም ያናገራቸው አላህ ተቦታ የጠራ ጌታ ነው አላህ ተወት የጠራ ጌታ ነው አሁንም ቢሆን እዛ ቦታ አለው አላህ እዛ ቦታ ሆኖ ነው ማለት አይደለም እሱ ፈለገው ቦታ ጠራቸው ወሰዳቸው ያ ቦታ እንደ ያለ ነው ብሎ እንደ ያለ ቦታ ነው ብሎ ለመወሰፍ የሰው አቅል የሚደርስበት ነገር አይደለም የሰው አቅል የማይደርስበት ነገር ነው ይላል እንኳን ያቀርጦ ተአርሽ በላይ ኑር العالم ይሄዱት ለወስፋ ይመችም ይላል ኑር العالم ሄደዋል ወዙጀሽ ኑር ይባረውና ይሄ ቦታ ያስዝም ማለት ነው እንግዲህ በመጨረሻም ሼህ ለተመልካቾቻችን የምታስተላልፉት መልእክት ካላችሁ አይ እንግዲህ እኔ ለህዝቡ ማስተላለፍ የምፈልገው አሁን ጊዜያታችን ያህል ጥሩ ጊዜያት አይደለም አንደኛ ለዲናችን ለሃይማኖታችን ለህይወታችን ለአኺራችን ዱዓ ማድረግ ግድ ይለናል ነውና ዱዓ እናድርግ የሚል ነው መልእክት ማስተላለፈው ለሁለመናው መፍትሄው በሚያቀልለው የሚመልሰው ዱዓ ነው ሁለተኛ ገንዘብ ያለው ሰው በሶደቃ ገንዘብ የሌለው ሰው ደግሞ በዱዓ መበራታት አለብን ነው ማለት እንግዲህ የሐዲሱ እንደሚያስቀምጠው ተሰባቱ ሰማያት በላይ የበልዓ ድርጅት አለው አላህ ይላል የረህመት ድርጅት አለው ስጦታውም የሚወርደው ተላይ ነው በላውም የሚመጣው ተላይ ነው መላእክቶቹን ይሄን ያህል ርዝቅ ለይል የሰጡት ተብሎ ታዞ ነው ሰፈረው መዝነው የሚሰጡት አሁን በላም ሲሆን በእንዲህ ያለ አካባቢ በልአውርዱ ያላቸው እንደው እዛ አካባቢ እኮ ገል የሚባል ጥሩ ባሪያ አለ አንተንም ይገዛ አንተንም ይፈራ ይሉታል ይላል ሰዎቹን አይመሳሰልም አይመስልም ሰዎቹ ይላቸዋል አረሱ አይመሳሰልም እንግዲህ በላው መልሱትና በላው ይቅር በአንድ ሰው የተነሳ ገር ይተበቃል ደግሞ በላው ሰዱና አውርዱ ያላቸው እንደው ገር በዛው ውስጥ አለ እኮ ይሉታል ይላል ይመሳሰላል አይመሳሰልም ወንጀለኛዎቹ ጋር አብሮ ይበላል አብሮ ይጠጣል አብሮ ይጫወታል ይስቃል ይመሳሰላል በሱ ጀምሩት በላውን ይላቸዋል
በላኡን በሱ ጀመሩት አሁን እንግዲህ በአሊም በሙተዓሊም ላይ ዓሊምና ሙተዓሊም በላ ይመልሳል እንጂ በዓሊምና በሙተዓሊም ላይ በላ አይመጣም ነበር አሁን ዑለማው እንደሚሆን እያየን ነው እንደሚሰራ የተፈናቀለ የተሳደደ ተዓሊሙን እያየን ነው ባገሩ ላይ መችም የሚመጣውን እያየን ስለሆነ ታላቁ ነገር ታላቁ አደራዬ በዱዓ እንበራታ ነው አላህን እንፍራ ነው አላህን እንፍራ ለዲናችን ደግሞ እንጠንክር አንላላ ጊዜያት ተለዋዋጭ ነው እንደዚህ በመጥፎ ይመጣል እንደዚህ በጥሩ ይመጣል የውሙን ለኩም ወየውሙን ለغيركم ነውና ተስፋ መቁረጥ የለብንም ለዱንያችንም ለዲናችንም እንበራታ እንጠናከር የሚል መልእክት ማስተላለፍ እፈልጋለሁ ተዝበ ተረፈ ሀገራችንን ሰላም እንዲያደርግልን እንለምናለን ዱንያችንን አኺራችንን በሰላም እንዲጨርስልን አላህን እንለምናለን መጨረሻውን ያብጅልን እንላለን ወሰላሙ አለይኩም ወራህመቱላሂ ወበረካቱ ውድና የተከበራችሁ የሚስኩ ሱና ፕሮግራም ተከታታዮቻችን እንግዲህ ሙፍቲ እንዲህ አይነት ሰው ነበሩ ሌላው ኡስታዝ ቅድም መግቢያችን ላይ እንደተጠቀሳችሁት የቀብራቸው ሁኔታ ቀብራቸው እነዚህ ሰዎችን ብናይ ያኒ ቀብራቸው እንዴት እንደዚህ ይሆናል እንዴት እንዲሆናል ብለው ሲከለክሉ የነበሩ ሰዎች የነሱ ሼኾቻቸውን ካየን ለምሳሌ አህመድ ኢብኑ ተይሚያ አልሐራኒ አልዲመሽቂ ተብሎ የሚባለው የተቀበረው የት ነው ብቻውን የተቀበረው ከሁለት ሰዎች ጋር ሲቀበር ማለት ነው የሙስሊሞች መቃብርም አይደለም የተቀበረው ሌላ ቦታ ላይ ነው ሁለተኛ ከመሬት ጋር ለጥ ማለት አለበት ነው የሚሉት የብዙ ቀብሮችን ያፈረሱበት ሁኔታ አለ የተለያዩ ሀገራቶች ላይ ሀገራችንም ላይ ስም እንኳን የተጻፈበትን ለመለያ ተብሎ እኔ ሄጄ ፋቲሃ ለመቅራትኮ ያ ስሙን ካለ ስሙን አንብቤ ዘመዴም ይሁን ምንም ይሁን ሄጄ ፋቲሃ ብዬላለሁ ይሄ ፋቲሃ እንኳን እንዳይቀራ ለሞቱ ሰዎች ምንም አይነት ነገር ማድረግ እንዳንችል خلاص በቃ ያም ቀብር ነው ቁጥር ይሰጣል ሹ ቁጥር ዲጂታል فاذا ይሄ እንዳይለይ የተደረገበት ሁኔታ ነው ምሳሌ እኔ እሺ 5 ቁጥር የወንድሜም ቢይዝ ከኔ በኋላ የሚመጡትስ 5 ቁጥር የማን ነው لا يعرفونه فلذلك ሄደው ፋቲሃ ሊሉለት አይችሉም ሄደው ዱዓ ሊያደርጉለት አይችሉም እንደዚህ አይነት ነገራቶች እንዳይከሰት በሚል ስሙም የተፈረሰበት ሁኔታ አለ ሀገራችን ላይ ማለት ነው እዚሁ ሌላ ሀገር ላይ ከፍ ተደርገው የተሰሩትን እንደ ኢማም ነወዊ ቀብርን የሌላም እንዳፈረሱት ሁላ ከፍ ተደርጎ የተሰራውን አፍርሰውታል ግን የአህመድ ኢብኑ ተይሚያን ቀብር ብናይ ከፍ ተደርጎ ነው የተሰራው ከአጠገቡ ጋር ደግሞ يعني የአህመድ ኢብኑ ተይሚያ ቀብር ይሄ ሆኖ እዚህ ጋር እግሩ አካባቢ ማለት ነው የተማሪው የኢብኑ ከሲር يعني የሱ የራሱ ተማሪ የሱ ቀብር አለ የሱን ከፍ ተደርጎ ነው የተሰራው በዚህ መንገድ ደግሞ ኢብኑ ሶላህ የሱ ተማሪ እንደዛው ከፍ ተደርጎ የተሰራበት ሁኔታ አለ እነዚህ ሶስቱ ናቸው ያሉት የኢብኑ ቀይምን ቀብርንም ብናይ እሱም ለብቻ ነው የተቀበረው ለብቻ መቀበሩ ብቻ አይደለም ከፍ ተደርጎ ነው የተሰራው يعني በቪዲዮ ላይ እንደምናየው ያው የአራቱም ቀብርን በቪዲዮ ላይ እንደምናየው እንግዲህ ከፍ ተደርጎ የተሰራበት ሁኔታ ነው ያለው ታዲያ ለምንድነው ወደ ሱፊያው ማህበረሰብ ሲመጣ ይሄ ነገር ሽርክ ይሆናል ከዚህ ፊትም የተባለ አለ ሐሪማ ነክናይ ወይም ደግሞ እንደዛ አሁን ሙፍቲ በተቀበሩበት አይነት ሁኔታ ላይ መቀበሩ አንዳንድ ሀገር ላይ ወይም ወደ ገጠራማ አካባቢ ላይ የነሱ ሼኾች አቤታቸው ተቀበረዋ የለም ወይ ተብሎ ሲባል ወይም ደግሞ ሲጠየቁ የሰጡት ፈትዋ ምንድነው ያማ ገጠር ነው የሸሪዓ ሁክምን ከተማና ገጠር በሚል ገጠር ተብሎ የተለየበት ሁኔታ ማለና ይሄ ሱብሃንአላህ በዲን ላይ ጫዋታ ወይም መጫወት ተብሎ የሚባለው አይነት ነው አላህ ሱብሃነሁ ወተዓላ እኛንም ቤተሰቦቻችን ዘሮቻችን እንግዲህ ከእንደዚህ አይነት ቫይረስ ከመለከፍ አላህ ሱብሃነሁ ወተዓላ ይጠብቀን እያለን ኢንሻአላህ ተበለሰን ምን መጣ ይሆናል አብራችሁን ቆዩ
مرحبا ودنا የተከበራችሁ የሚስኩ ሱና ፕሮግራም ተከታታዮቻችን አሁን ደግሞ የምንገኘው ከናንተ የመጡ አስተያየቶችን ወደ እናንተ የምናደርስበት ሰዓታችን ላይ ነው የምንገኘው مرحبا የመጀመሪያው አስተያየታችን እንግዲህ ከዶክተር ጋር በነበራችሁ ቆይታ አላህ እነዚህን ሐቀኛና ትክክለኛ እንዲሁም በቀጥተኛ መንገድ ያላቸውን مرحبا የመጀመሪያው ኮሜንታችን እንግዲህ የሚሆነው አላህ እነዚህን ሐቀኛና ትክክለኛ እንዲሁም በቀጥተኛ መንገድ ያላቸውን የአህለ ሱና የሱፊ ፈርጦች አላህ ሐያታቸውን ያርዝምልን ይላል ከዶክተር ጋር እንግዲህ በሰራችሁት ያለው ነው እኛ ወጣቶች ከዚህ በኋላ ሱፊያ አህለ ሱና የሆነን ሁሉም በሚዲያ በኩል ነቅተን ሁላችንም በዚህ ሐቅ መንገድ እንነሳ የድርሳችንንም ሁላችንም እንወጣ በሚዲያው በኩል በአንድነትና በጋራ ሙስተዒድ ኢንሻአላህ ከነዚህ ደጋጎች ጎን በሚል ሁላ እስቲ አለን የምትሉ ድጋፋችሁን አሳዩን ይላል ታዲያ እዚሁ ላይ ወንዶች በሚዲያው ሴቶች ደግሞ እኛን በመበረታታት በዱዓችሁ አብሽሩ ብላችሁ አበረታቱን ይላል ብዙ እንግዲህ በተለያዩ በሶሻል ሚዲያ ምናምን ሲዘዋወር ካያችሁ እኔ ሙፍቲ ትውልድ ነኝ እኔ ሙፍቲ ትውልድ ነኝ ሼኽ ኒዛር ረህመቱላሂ ዐለይሂ በሚገደሉበት ሰዓት ከኋላቸው እንግዲህ እነሱ አንድ ነበሩ 1000 ሼኽ ኒዛሮች ነበር ተተውልን ይሄዱትና እኛም የሙፍቲ ነን ይያሉ የፖስተቱልንም አሉ እኛ የሙፍቲ ትውልድ ነን አልহামዱሊላህ የኔ አባት አላህ በጀነት እንግዲህ ይሞሽራቸው አላህ መልካም ስራቸውን ይውደድላቸው የሰውነት ልክ በሻሻይ በመሻይኾቻችን አላህ ይጠብቃችሁ ይላል ሼኻችን ሼኽ አቡበከር ረጅም እድሜ ከሙሉ ዓፊያ ጋር ሐጂ ሼኽ ዑመር አላህ በፊርደውል አዕላ ያኖራችሁ አሱናዎች እንወዳችኋለን አላህ ይጠብቃችሁ ስጠብቅ ነበር ሼኹና አላህ ይጠብቃችሁ ሐጂዬንም አላህ የጀነት ያርጋችሁ ጥሩ አገላለጽ ነው ደጋግሜ ያዳመጥኩት አላህ የናንተን አይነት ወይ ምትካቸውን አላህ ያብዛልን ይላል አላህ ይጠብቀልን ሐቅ የማይታየበት ወቅት ደርሰናል አላህ ይጠብቀናል ምን አለ በዚህ ወጥንቅጡ በወጣበት ዘመን እንደርሱ ያሉ አንደበተ ርዕቱ ወይም አንደበተ ጣፋጭ አላህ ቢያበዛልን ዶክተርዬ ሐያት ረጅም ሐያት ሱብሃንአላህ ቤተሰቡን አላህ በአላህ ጥበቃ ስር ያርጉሉት አላህ እንዲያቆዩት እንመኛለን አላህ ይጠብቆት ይላል ሙፍቲንም ውድ ሀብታችን ፍልቅልቅ አባታችን አላህ በጀነተል ፊርደውስ ጀነተል ፊርደውስን ይወፍቃችሁ ለቤተሰቦቻቸውም የሶብር መቀነትን ያስታጥቃችሁ ጠላቶቻቸውንም አላህ ያዝላቸው والله ዛሬ ሐዘኔን ልቤ በርሶ ንግግር ሰከነልኝ ሹክራን ይላል ዶክተርን እና በጣም ብዙ ነው የተላከው ኮሜንቶች አህለን ዶክተር ሼኽ አቡበከር ሱሌማን አላህ ይጠብቅልን والله እንወዶታለን ረጅም እድሜ ከጤና ጋር አላህ ይወፍቅልን እንደዛው ሐጂንም የነብዩ ሰለላሁ ዐለይሂ ወሰለም ጎረቤት ያደርጋቸው ይላል ብቻ ስለ ዶክተር እንደዛው ስለ ሐጂ ብዙ የተናገሩበት ሁኔታ ነው ያለው አላህ Subhanahu Wa Ta'ala እንግዲህ የኛንም ኺዳማችንን አላህ ያሰምርልን ከዚህ በኋላ ለሐጂ አው ለሼኽ ዑመር ልናደርግላቸው የሚገባው ነገር ቢኖር እነሱን የሚጠቅማቸው ነገር ነው ዱዓ ማድረጉ ሶላዋት ማድረጉ ፋቲሃ መቅራቱ ቀብራቸውን እየዘየርን እንግዲህ ለነሱ ዱዓ ማድረግ ነው ያው ሐጂ ወደ ቤታቸው እንግዲህ እዛ እንዲቀበሩ የፈለጉበት የራሳቸው ሆነ ምክንያት አላቸው ከነዛ ከምክንያቶች መካከል እንግዲህ ያ ሐሪማተ እንደሆነ
የተናገሩበት ሁኔታ አለ ሌላም የተናገሩት አለ ይሄ በሶሻል ሚዲያ ሲወራ የነበረው ነው ኢንሻአላህ ታዲያ እኛንም ختامችንን አላህ ያሳምርልን فالنبي صلى الله عليه وسلم መንገድ ይዘን እንሄድ አላህ ያደርግልን مرحبا የተወደዳችሁና የተከበራችሁ ተመልካቾቻችን ሚስኩሱና እንዲህ እንዳማረ እንደቀጠለ ነው ስለ ተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ እንግዲህ ሰፋ ያሉ መረጃዎችን እየሰጠናችሁ ነው ይሄንን ሁለት ሳምንት የምንገኘው ኢንሻአላህ አሁን በቀጣይ ፕሮግራማችን የሚሆነው ኡስታዛችን ኡስታዝ ሃይደር መሐመድ እንግዲህ በትጋት ያለ ማቋረጥ የአላህ Subhanahu Wa Ta'ala ስሞችና ባህሪያቶች እንዲሁም ደግሞ እነዛን ስሞች መደጋገሙና ማለቱ በእንዲህ ጊዜ ይሄንን ያህል ጊዜ ማለቱ ለምን ያህል ጥቅሞች እንዳሉት የሚያብራሩልን የአስማ ፕሮግራማችን ኢንሻአላህ ቀጥሎ ይቀርብላችኋል እሱን ተከታትለን ተመልሰን ከኛ ጋር እንገናኛለን አሁንም አብራችሁን ቆዩ